ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ይሄ እንግዲህ የኢትዮጵያን ኢኮኖሚክ አሶሲዬሽን በሚል የኢትዮጵያን ኢኮኖሚክ አሶሲዬሽን በ2025/26 የበጀት ዓመት የመጀመሪያው ሩብ ዓመት ላይ የኢትዮጵያ የማክሮ ኢኮኖሚ አፈጻጸም ላይ ያወጣው የራሱ ዳሰሳዊ ጥናት ሪፖርት ነው። ዛሬ ቀኑ በፈረንጆች ዲሴምበር 28 2025 ነው። እንግዲህ በነበሩት የመጀመሪያዎቹ ሁለት ቪዲዮዎች ማለት የሪፖርቱን ይዘት እና የመጀመሪያ ኢንትሮዳክሽን ማለት ግኝቶቹን ፈንዳሜንታል የሆኑ ግኝቶችን እና ኢንትሮዳክሽኑ ላይ አይተነዋል። አሁን ሁለተኛ ስለዚህ ኢንትሮዳክሽኑን ጨረሰን ቻፕተር 2 ጀምረናል ማለት ነው። ኤክስቼንጅ ሬት ዳይናሚክስ ነው የሚለው ማለት እንግዲህ ምን አይነት መስተጋብር ምን አይነት ድባብ ፈጥሯል የኤክስቼንጅ ሬቱ ነው። ምን አይነት አደጋዎች ፕሬሸር የሚለው ቃል ብዙም አልተመለከተም። ጫናዎችና በአንድ ዓመት ውስጥ ደግሞ ምን አይነት ዝግመት አሳየ፣ ምን አይነት እድገት አሳየ የሚል ነገር ነው። ስለዚህ ጠቅላላ በአጠቃላይ በውጭ ምንዛሪ ምን አይነት ድባብ አለ የሚለው የሚያሳይ ነገር ነው ብለው ነው የሚያስቡት። እንግዲህ እንሂድበት። The first quarter of the financial year 2025-26 offers a critical opportunity to evaluate the maturation of Ethiopia's floating exchange rate regime, marking one full year since its implementation. እንግዲህ የመጀመሪያው የሩብ ዓመት የመጀመሪያው የ2025/26 ዓመት የሚባለው የበጀት ዓመት የመጀመሪያው ሩብ የመጀመሪያው 3 ወር ከሐምሌ 1 2017 እስከ መስከረም 30 2018 ያለው ጊዜ ጥሩ ጊዜ ነው። ምክንያቱም ልክ አንድ ዓመቱ ይሆነዋል ነው የማሻሻያው ከተካሄደ። ስለዚህ በአንድ ዓመት ውስጥ ምን አይነት ባህሪ ያሳይቷል የሚለውን እንገመግማለን ነው እና ለመገምገም ጥሩ ሰዓት ነው። ምክንያቱም ከአንድ ዓመት በኋላ ምን መሰለ የሚለውን ነገር ማየት ስለሚያስችል ማለት ነው። then as argued by the ማለት እንግዲህ ማን ነው Ehan Green 2019 the transition from a fixed to a floating exchange rate regime is in emerging economies is rarely smooth, often characterized by initial overshooting, high volatility, and the need for deep institutional development to support a functional interbank market. እንግዲህ ኤይኸን ግሪን የሚባል አንድ ኢኮኖሚስት ነው። በኢመርጂንግ ገና እንግዲህ ብቅ ብቅ በሚሉ እና በታዳጊ ኢኮኖሚዎች ውስጥ የሚደረግ ይሄ ሽግግሩ ማለት ነው ከፊክስድ ኤክስቼንጅ ሬት ወደ ፍሎቲንግ ኤክስቼንጅ ሬት የሚደረግ ሽግግር ከፊክስድ ኤክስቼንጅ ሬት ወደ ፍሎቲንግ ኤክስቼንጅ ሬት የሚደረግ ሽግግር ማለት በፍጹም ስሙዝ ሆኖ እንደው በቀላሉ ተፈጽሞ አያውቅም ነው። ሁልጊዜ ማለት ኦቨርሹት ያደርጋል፣ በአንዴ ሹት ያደርጋል፣ በጣም ቮላቲሊቲ ይታይበታል። ማለት አለመረጋጋት ማለት ነው። ቮላቲሊቲ ግንፍል ማለት ነው ማለት ትችላላችሁ። and the need for deep institutional development to support በተለይ ደግሞ በኢንተርባንኮች መካከል በባንኮች መካከል የሚደረግ ኤክስቼንጅ እንዲኖር ጥሩ እንትን ይፈልጋል ነው። ጥሩ ተቋማዊ ልማት ማለት ተቋማዊ እድገት እና መዳበር የሚጠይቅ ነው። ምክንያቱም ለምሳሌ አሁን አንዱ ባንክ የምታዩት እንደዚህ የተለያየ ኤክስቼንጅ ሬት የሚያደርጉት ለምንድን ነው? አንዱ ባንክ ዶላር አለው፣ ሌላኛው ባንክ ዶላር የለውም። ስለዚህ ገበያው በትክክል ቢሰራ ኖሮ ማለት ስጋት ባይኖር ኖሮ ይዤ ልቀመጥ ምናምን የሚል ስጋት ባይኖር ኖሮ ትርፍ ካለው ይሸጣል። ምክንያቱም ነገ እንደሚያገኘው ስለሚያውቅ ማለት ነው። ይዞት መቀመጡ ምንም ትርጉም የለውም። አሁን ግን አንሰርቴኒቲው በጣም ከፍተኛ ስለሆነ ሪስኩ ከፍተኛ ስለሆነ የያዛችሁትን ዶላር ይዛችሁ ነው የምትቀመጡት። ኢንተርባንክ ትራንዛክሽን ኤክስቼንጅ ሬት የመሸጥ ነገር የለም እና ያ ችግር አለ ብሎ ይላል። ስለዚህ ኢትዮጵያም ከዚህ ልትለየ አትችልም ብሎ ነው። እኔ እንደው ሳስበው ነው የምላችሁ አይ ዶንት ኖ ክራውሊንግ የሚባለው ሬት ለምን ለኢትዮጵያ ሊሰራ እንደማይችል ማለት አሁን የሀገራችን ችግር እኔ የሚመስል ክራውሊንግ ፔግ የሚባለው ማለትም ምን ማለት ነው? አሁን የኢትዮጵያ መንግስት ችግሩ ፔግ ያደርጋል፣ ፊክስድ ሬት ያወጣል፣ ከዛ ገበያው ጥሎት እየሄደ ነው። እሱ ምንም አያደርግም። ገብቷችኋል? ገበያው ጥሎት ይሄዳል።
አትሊስት እንደው እንትኑ እስኪመጣ ድረስ ነው የምላችሁ እኔ። ምክንያቱም አሁን እንደዚህ ኦቨር ፍራግመንትድ ሆኖ የሆነ የተለያየ ሀገር ኳስ 15 ብር ምናምን ይለያያሉ እና ፔግ አድርጎት እንትኑ ከሆነ እንደው ፖለቲካው ከሌለበት እና ኢኮኖሚክ ብቻ ከሆነ ፔግ አድርጎ ግን ፔጊንጉ ጥቁር ገበያውን እያየ መከተል ነው እኮ እየዳህ ይሆን በመዳህ ማለት እያየ አስተካከል ነው ችግሩ። ፔግ ሲያደርግ ግጥም አድርጎ ይይዘዋል። 10 ብር ዲፍረንስ እንደ እንትን ነው አሁን አይኤፍኤስ እንዳወጣው 10 ዓመት ታክስ ቱ ጂዲፒ ሬሾ እየቀነሰ ነው። ምንም አይነት ጥናት አያካሂድም። ምንም አይነት እንትን የለውም ነው ጉዳዩ። ኢኮኖሚክሱ አይደለም ነው ጉዳዩ፣ ሌላ ነው፣ ፖለቲካ ነው። ግን ኢኮኖሚክሱ ጉዳዩ ቢሆን ኖሮ ጥቁር ገበያው ላይ ያለውን ለውጥ እያየ ለምሳሌ የ10 ብር ልዩነት ይኖራቸዋል አይደለም? የ10 ብር ልዩነት ይኖራቸዋል። አጀስት አድርግ። ለምሳሌ እነሱ 10 ብር ከ50 ሲገቡ አንተም ለምሳሌ በኢትዮጵያ ማለት ነው 150 ለምሳሌ 150 ብር ከሆነ ዛሬ ዩኒፋይድ ነው ሬት ለመፍጠር ነው የምላችሁ። የዛሬ በኦፊሻል 150 ከሆነ በገበያ ያለው በጥቁር ገበያ ያለው 170 ከሆነ እነሱ 171 ሲያደርጉ አንተም 151 አድርገው በንጋታው ማለት ነው። ለምን ካቻፕ ለማድረግ ነው። እየተመጣጠነ 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 እየተስተካከል ኪድ እንደዛ ብታደርገው እንዳለ በባንኮቹ ተመሳሳይ ነገር ታወጣለህ ምናምን የሚል እምነት አለኝ። ለምን ያንን መከተል ማለት ፍሎት የምታደርጉት አስተማማኝ የውጭ ምንዛሬ ሲኖር ነው። አይ ዶንት ቲንክ እኔ እንደኔ እምነት ነው የምላችሁ፣ ተሳስቼ ሊሆን ይችላል። በኢትዮጵያ ውስጥ አስተማማኝ የገንዘብ የውጭ ምንዛሬ ማለት ኤክስፖርቱ ካልተስተካከለ በቂ አርኪ የሆነ የውጭ ምንዛሬ እስካልተፈጠረ ድረስ የተረጋጋ ገበያ ይኖራል ብዬ ለማሰብ ትንሽ ያስቸግረኛል። እና እንትኑ ክራውል ያድርግ ምን አለበት ነው፣ ሪስፖንድ አድርጉ፣ ልዩነቱን ጠብቁት ነው። ጥቁር ገበያው ጥሎ ሲሄድ ዝም ብላ አትዘፍዘፍ አልጨምርም ብለ እንደዛ ቢሆን የሚሻል መሰለኝ ነው። ግን እንደሚሉት ኢንተርባንክ አሁን ይኖራል ማለት ኢንስቲትዩሽናል ዴቨሎፕመንት ምንድነው ብላይ ነው ምንድነው ኢንስቲትዩሽናል ዴቨሎፕመንት ምናምን ጀብን ማካበድ ነው እንደኔ ነው ማለት እንትኑ ካለ ስጋቱ ነው ኢንስቲትዩሽናል ትራንዛክሽኑን የሚያጠፋው እንጂ ዝም ብላችሁ ፕላትፎርም ፈጥራችሁ ገብቷችሁ ፕላትፎርም ፈጥራችሁ ተገዛዙና ተሻሻጡ ብትሏቸው አለቀ ነው። ዶላር ከየትም እንደሚገዙት አንዱ ባንክ ከሌላው ባንክ እየተደዋወለ ዶላር አለ ወይ በዚህ ሬት ብሎ መግዛት ይችላል ከፈለገ ነው ብላችሁ እንትኑ እንደሚያደርገው። ግን ምንድነው ከአንደርላይንግ ሰርከምስታንሱ መተማመን አይፈጥርም። ምክንያቱም ዶላር ከያዝክ ምን እንደበቃ ላይ እንዴት ልበላችሁ እንደ እንትን ነው እንደ የሆነ ውድ ዕቃ ነው እንጂ ዛሬ ብትሸጠው ነገ የምትገዛው እና በምትሸጥበትና በምትገዛበት መካከል ያለው ልዩነት ኢንሲግኒፊካንት የሆነ ምናምን ኢንቫይሮንመንት ቢኖር ኢንስቲትዩሽናል ዴቨሎፕመንት ምናምን የሚል ዝባዝንኬ የሚያስፈልገው አይመስለኝም ነው። እና እንግዲህ ፖለቲካው ነው ብለን እንለፈው። ግን ሊሉ የፈለጉት ምንድነው ማለት ለውጡ ከተካሄደ ወዲህ 1 ዓመት ስለሆነው በ1 ዓመት ውስጥ ምን አይነት ባህሪ እንዳለው ለመገምገም ጥሩ ሁኔታ ይፈጥራል። ግን ያው መታወቅ ያለበት ባክግራውንድ እንስጣችሁ፣ በዓለም አቀፍ ደረጃ በተደረጉ ጥናቶች እንደዚህ አይነት ሽግግር ሲደረግ ማለትም ከፊክስድ ሬት ወደ ፍሎቲንግ ሬት ስትሸጋገሩ ሁልጊዜ ትራንዚሽኑ ስሙዝ አይሆንም ወይንም ለክ ነው አልጋ በአልጋ አይሆንም። ይልቁንም መዋዠቅ ምናምን ይታይበታል። እንደገና ደግሞ የተቋማት ግንባታ ይጠይቃል ምናምን ነው። እኔ ዝባዝንኬ ዝም ብለህ የምትለፈልፈው አይነት ነገር ነው። This section assesses the birth trajectory against the US dollar, analyzing whether the initial phase of fluctuation and adjustment has given way to a period of stability or a new pressures have emerged. Like they love this word pressure. Like pressure. እንግዲህ ይሄ የሚያደርገው ምንድነው? ብር ምን አይነት ባህሪ ያሳየ ነው? እንትኑ ከመጣ በኋላ መውጣቱን ዝም ብሎ ቀጠለው? የሚሄድበት እንትን ሬት ተመሳሳይ ነው ወይንስ ወጥቶ የሆነ ቦታ ላይ ሲደርስ ተደላድሎ እንደዚህ ብሎ ላይክ ነው እንደ ፕላቱ ይሄ መጨረሻ እንደ ምንድነው የሚባለው
አምባ ሆነ ወይ? በአማርኛ ፕላቱ አምባ ነው እንግዲህ አይደለም። አምባ አይነት ስታተስ ይዞ መጣ ወይ ነው የሚለው። ወይንስ ደግሞ አዲስ ችግር ፈጠረ ነው? ፕሬሸር they love the word ምንድን ነው ፕሬሸር? It further examines the evolving behavior of like commercial banks in pricing foreign. It further examines the evolving behavior of commercial banks in pricing foreign exchange, the dynamics of bid-ask spreads as indicator of market liquidity, and the persistent gap between the official and parallel market. እንደገና ደግሞ ቀጠል አድርጎ ማለት ተነስቶ ተረጋጋ ወይስ እንደገና ሌላ ማለት ነው መረጋጋት ተሳነው ነው ግን አጻጻፉ ፕሬሸር like I don't know what pressure is, obsession with the word pressure. It further examines the evolving behavior of ከዛ ደግሞ እንግዲህ ቀጠል አድርገን የኮሜርሻል ባንኮቹን የባህሪ ለውጥ ምን አይነት ባህሪ ያስከተሉ በአዲሱ ስርዓት ውስጥ በአዲሱ ሲስተም ውስጥ ምን አይነት ባህሪ ያመጡ ነው እና the dynamics of bid ask spreads as indicator of market liquidity. ማርኬት ሊኩዊዲቲ ፍሮም ኤክስቼንጅ ፖይንት like ነው ፍሮም ፎሬን ኤክስቼንጅ ፖይንት ኦፍ ቪው ከሆነ ያስኬዳል። ማርኬት ሊኩዊዲቲ ጀነራል ተርም ሆነብኝ። and the persistent gap between the official and parallel rate ማለት ቢድ አስክ እንትኑ ሲሰፋ ማለት ምን ማለት ነው? በዶላር የሚያተርፉት ትርፍ እየሰፋ ሲሄድ ሪስክ በስቷል ማለት ነው። like ነው ገበያው ስለማያስተማምን የውጭ ገበያ አቅርቦቱ ስለማያስተማምን የሊኩዊዲቲ ችግር አለ። በዛ መልኩ ልረዳው እና በጥቁር ገበያው እና በነጭ ገበያው መካከል ያለው ቋሚ ልዩነት ምንድነው እንላለን ነው። Finally it explains the analysis to evaluate the bur's external competitiveness through the evolution of the real and nominal effective exchange rates. Collectively, this analysis provide a comprehensive view of challenge and progress in achieving a stable and functional exchange rate market, a cornerstone for a broader macroeconomic stability. ስለዚህ የኤክስቼንጅ ሬቱ ዳይናሚክስ ነው። እንግዲህ የመጀመሪያው ለውጡ ምን አይነት ባህሪ ያለው ነው? ብሩ ሄዶ ተረጋጋ ወይ ነው ማለት አሁን ነው። ኮንቲኒየስሊ ግን ዲፕሪሼት እያደረገ ነው። ተረጋግቷል የሚባለው ምን ማለት ነው? ወርዶ የሆነ ላይክ ነው ደረጃ ላይ ሲደርስ ቆመ ማለት ነው። ላይክ ነው በቃ አሁን 180 ምናምን ላይ ቆይቶ የሚጨምረው የሆነ 0.1 ሳንቲም ምናምን ያደረገ ስታቢላይዝ አድርጓል ወይ ነው ወይስ ራዘር ዝም ብሎ ዲፕሪሺየሽኑ ቀጥሏል? አንዱ እሱ ነው። ሁለተኛው ባንኮቹ ምን አይነት ባህሪ ያስከተሉ? ለምሳሌ ሲገዙ ሲሸጡ ምን አይነት ባህሪ ያስከተሉ? ላይክ ነው ይይዛሉ፣ ዶላር ይይዛሉ ወይስ ቶሎ አስገብተው ይሰጣሉ? በማርኬቱ ተማምነውበታል ወይስ አልተማመኑበትም ነው። ሶስተኛው ከውጭ ሀገር ካለው ኢንቫይሮንመንት አንፃር ኢትዮጵያ ተወዳዳሪ መሆን ችላለች ወይ? አብሮም እንግዲህ ቅድም እንዳው በሁለተኛው የውጭ የጥቁር ገበያውና የነጭ ገበያው መካከል ያለው ልዩነትንም ለማየት ይፈልጋሉ ነው። ስለዚህ sustained depreciation in structural pressures the ETB/USD trajectory in Q1 እንግዲህ ቀጣይነት ያለው የዋጋ ማሽቆልቆልና መዋቅራዊ የሆኑ ተጽዕኖዎች አሉ ነው። As illustrated in Figure 1, the Ethiopian birr experienced a sustained depreciation pressure against the USD. Like select delete all words like all words with pressure. I don't know ለምን እንደሆነ pressure የሚለው ቃል against US dollar through the first fiscal quarter. እንግዲህ ፊገር 1 የት ነው ያለው? ምስል 1 ምስል 1 ኦኬ። ይሄ እንግዲህ ሴፕቴምበር 30 ከጁላይ 1 ጀምሮ ዶላር የሄደበት አካሄድ ነው ማለት ከ1 ዶላር በስንት ብር እየተመነዘረ ምን አይነት አካሄድ ሄደ ነው። እንግዲህ በየትኛው ኤክስቼንጅ ሬት ነው የትኛውን የጥቁር ገበያውን ነው የአቨሬጅ አውጥተው ነው ብለን አስዩም እናድርግ በሀገሪቱ ውስጥ እና ማለት የባንኮቹ ያለውን ኤክስቼንጅ ሬት ወስደው ያስቀምጡበት 1 ዶላር ማለት እንትኑ ሩብ ዓመቱ ሲጀምር ጁላይ 1 ላይ ሐምሌ 1 ላይ 135 ነበር ነው ይወጣል
ይወርዳል፣ ትንሽ ይወርዳል፣ እንዲህ ይላል። ግን ብታዩት ነው ትራጀክተሪውን ብታዩት ማለት በትንሽ በቀኖች በምናምን በሳምንት እዚህ ሊጫወት ይችላል። ግን ከኳርተር አኳያ ከሩብ ዓመት አኳያ ስታዩት እንደዚህ ያለ ሽቅብ ነው የወጣው ነው። ዜና ላይ ነው ወደ ላይ ተነስቷል። እንደዚህ ነው የወጣው ነው። ስለዚህ ከ135 ጀምሮ 135.5 ሄዶ 146.4 ላይ ነው ያቆመው ማለት ነው። ስለዚህ እንዲህ ማለት እንትኗ ብትኖርም ቢጫወትም ማለት ነው ላይክ ነው በሳምንት በ15 ቀን ምናምን የመውረድ የመውጣት ነገር ምናምን ቢኖረው ጠቅላላ ስታዩት ግን በ3 ወር ከ135 ተነስቶ 146 የገባበት ሁኔታ ነው የምታዩት ማለት ነው። ስለዚህ በምስል አንድ ላይ እንደታየው ኢትዮጵያን ብር ኤክስፒሪየንስድ ሰስቴንድ ዲፕሪሺዬሽን ፕሬሸር አጌንስት ዩኤስ ዶላር ትሩአውት ዘ ፈርስት ኳርተር። ስለዚህ እንግዲህ እንዳየነው ማለት እንዳለ በሙሉ በመጀመሪያው ሩብ ዓመት በበጀት ዓመቱ የመጀመሪያው ሩብ ዓመት ወታች እያሽቆለቆለ ማለት ብሩ እንዲቀንስ ዋጋው እንዲቀንስ ነው የሆነበት ሁኔታ ነው ያለው ነው። the exchange rate climbed from 135 Ethiopian birr to 146 birr September 30 ድረስ the exchange rate climbed, depreciated and climbed, representing a significant quarterly depreciation of 8.1% ማለት ነው። ስለዚህ ስታዩት የ8.1 አይነት ነገር ነው ቅናሹ ማለት ነው። 8.1 11 ለ135 ብታደርጉት አይ ቲንክ እንደዛ ነገር ይመጣል መሰለኝ። what was that like ነው 146.4 ሲቀነስ 135.5 ሲካፈል 135.5 የ8.1 አካባቢ 8 ወይም 8.1 አካባቢ ዲፕሪሺየት አድርጓል ነው። This persistent decline indicates that the adjustment pressure in the foreign exchange market have continued more than a year after the transition to the floating regime commenced. This persistent ስለዚህ ብሩ እንዲቀንስ ላይክ ነው ማለት ፈንዳሜንታሊ እንትን ምንድነው የሚባለው? አሁን የመጀመሪያው እንግዲህ አሰስ እናደርጋለን ኢቫሉዌት እናደርጋለን ያሉት ምንድነው ከአንድ ዓመት በኋላ የምንዛሪው ስታብላይዝ አደረገ ወይ? በ3 ወር 8.1 መቀነስ ስታቢሊቲ ምልክት አይደለም፣ የመረጋጋት ምልክት አይደለም እና አልተረጋጋም ነው፣ ቮላታይል ነው። ምክንያቱም በ3 ወር 8.1% ገንዘቡ የመግዛት አቅሙ ቀንሷል ነው። የኢትዮጵያ ብር አጌንስት ዶላር ዊክንድ ሆኗል፣ ዲፕሪሺየት አድርጓል ነው። ስለዚህ ያ ቀናሽም በ8.1 ነው የወረደው የመግዛት አቅሙ ማለት ነው ከዶላር አንጻር ማለት ነው። ስለዚህ ከአንድ ዓመት በኋላም መረጋጋት አልታየበትም፣ እያሽቆለቆለ ነው። This latest depreciation continues the pattern of adjustment observed since the landmark floating continues the pattern of adjustment observed. Depreciation continues, adjustment, pattern of adjustment. The initial transaction transition was marked by a sharp front-loaded depreciation of 100.28 between July 30 and September 15, 2024. Yeah, እንግዲህ በ3 ወር መጀመሪያ ላይ ፍሎት ሲደረግ ማለት ነው። መጀመሪያ ላይ ፍሎት ሲደረግ ያው እንግዲህ እየተረዳኋቸው ነው ዝም ብዬ የምቀጥለው ማለት አጻጻፉ እንዴት ልበላችሁ የችኮላ ነገር ይመስላል ወይም መጀመሪያ ላይ የጨመረው ልክ ጁላይ 1 ላይ ነው አይደለም የተሻሻለው 2024 ላይ ተስተካከለ። ከዛ ከጁላይ 30 በሁለት ወር ውስጥ ማለት ትችላላችሁ እስከ ሴፕቴምበር 30 በ2024
ላይክ ነው በአመት በፊት ምናምን ልክ የዛሬ አመት ማለት ነው የዛሬ አመት ከምናምን ወር አካባቢ በነበረው ሌትስ ፑት ኢት ዲስ ዌይ ጁላይ 1 24 በ2024/25 የበጀት ዓመት በመጀመሪያው ኳርተር ማለት ነው በመጀመሪያው ሩብ ዓመት በ2024/25 የበጀት ዓመት በመጀመሪያው ሩብ ዓመት በተለይ ደግሞ ከመጀመሪያው ሩብ ዓመትም በመጀመሪያው በኋለኞቹ ሁለት ወሮች የመጀመሪያው ወር ላይ ብሎ ትንሽ እንዲያለ ነገር ግን በሁለት ወር ጊዜ ውስጥ 102.8% ነው ያሽቆለቆለው የተንደረደረው ማለት ነው ወደታች ላይክ ነው ወይንም ዲፕሪሺየት ያደረገው በጥፍ ዋጋው ቀንሷል ላይክ ነው በጥፍ ምንዛሪው ጨምሯል ወይም ዋጋው ቀንሷል ማለት ነው የብሩ ከሱ ጋር ስታስተያዩት እንዴት ማለት ሲወርድ እንደዚህ ቀጥ ብሎ እንደወረደ ዳብል አይነት ነገር ነው የወረደው ከዛ ግን አሁን ሲመጣ አሁን ደግሞ 8 ነጥብ ነው ስለዚህ ዲፍረንሱ ይታያቸዋል ልክ ፍሎት በተደረገ ጊዜ ማለት በጣም ሰፕሬስ ተደርጎ ስለነበር በአንድ ጊዜ ተነስቶ የ102% እድገት አሳየ ነው በ3 ወር ውስጥ ከዛን ግን ስታብላይዝ አላደረገም ምክንያቱም የሆነ ታፍኖ የቆየበትን አንድ ጊዜ ሮጦ አስተካከለውና ስቲል ግን አንደርላይንግ ሰርከምስታንሱ ስላልተቀየረ እንትን እያለ ነው አሁንም እየወረደ ነው ግን የሚወርድበት እንደዛኛው በ102 ነጥብ አይደለም በ8 ነጥብ ነው and then like subsequently the pace of depreciation moderated but remained persistent I think እቺ ጥሩ አባባል ነች የሆነ ለውጥ አለው አጻጻፉም ጥሩ ነው ዲፕሪሺየሽኑ ሞዴሬት አረገ ግን ስቲል በሌላ አማርኛ ላይክ ነው መዋዠቁ የመጀመሪያ ኤክስፔክትድ ነው በጣም ባንዴ ወደቀ ከዛ ግን እየወደቀ ነው አሁንም ግን አወዳደቁ እንደዛ ፍሪ ፎል አይነት አይደለም እንደዚህ ጁ አይደለም ነው ያለ ነው የሚወድቀው by 11.5% in the second quarter and slow to 2.7 in the third quarter okay then accelerated slightly to 4 point in the fourth quarter ከዛ ደግሞ ተመልሶ ተነሳ ነው ስለዚህ እንዴት ነው በፐርሰንት ብታስቀምጡት በግራፍ ብንስለው ነው የሚሆነው I think ይሄን በግራፍ ማስቀመጥ ነበረባቸው ብዬ አስባለሁ እቺን እንትኗን ብቻ ላይክ ነው በባህሪው ስለዚህ በግራፍ ብናስቀምጠው let's say ይሄ ፐርሰንቴጅ ነው ብለን ብናረግና 5 10 15 I don't know ይመጣል ላይክ ነው 30 ኦልራይት ስለዚህ ላይክ ነው መጀመሪያ ላይ በ100% ወረደ ነው በፐርሰንት ስታስቀምጡት 100% I was trying to put it in graph like ነው ፔሪዮዶቹ ናቸው ስለዚህ ይሄን ኳርተር 1 ብለው ራይት እዚህ ጋር like ነው ኳርተር 2 then this is quarter 3 and this is quarter 4 then which quarter 24/25 ማለት ነው ይሄኛው 2024 2025 ማለት ነው 2024-25 የመጀመሪያው let's say like ነው እንትኑን ነው ትራጀክተሪውን ነው ይሄን 100 ብናረገው እዚያ አካባቢ የሆነ ነው ኳርተር 1 ላይ አይደለም ኳርተር 102% ነው first subsequently depreciation moderated but remain 11.5 in the second quarter ስለዚህ በሁለተኛው ኳርተር እዚህ አካባቢ 11.5 አካባቢ ሆነ ነው then third quarter እንዲያውም ወርዱ እዚህ አካባቢ ሆነ ነው ዲፕሬሽኑ fourth quarter ላይ እዚህ አካባቢ ሆነ same thing 4 point ይሄኛው 2 ነው
እንትኖቹ ቁጥሮቹ ልክ አይደሉም። ግን ዜን ይሄኛውን ኳርተር 5 ብንለው ነው የምላችሁ። ኳርተር 5 ሚኒንግ ኳርተር 5 ሚኒንግ ኢትስ ዘ ፈርስት ኳርተር ኦፍ 2025-26 ወይንም አሁን የምናወራው ፔሪየድ ከሐምሌ 1 2017 እስከ መስከረም 30 2018 ባለው ነው። እንደገና ተመልሶ እዚህ ጋር መጥቷል ነው። ስለዚህ እንትኑን ብታዩት ፓተርኑን ብታዩት እንደዚህ ነገር ነው እንደዚህ ነገር ነው ነው ሰው አተረጓጓሙ ተረጉሙት ነው። ዝም ብዬ ራንደምሊ በግራፍ እኔ ላስቀምጠው ብዬ ነው። ልክ ሲጀመር ፍሪ ፎል አረገ ነው። ልክ ነው ዘጭ አለ 102% ላይ ብታደርጉት 102 ምናምን ፐርሰንት ይመጣል ነው። አንድ ጊዜ ዘጭ አለ። ከዛ ግን ዘጭ ሲል አስተካክሎ እዚህ ጋር 11 ነው ምናምን አካባቢ መጣ ነው። ዴን ከዛ በኋላ በሚቀጥለው ኳርተር አወራረዱን ላይክ ነው ዝቅ አረገው 2.7 አረገው። ግን ደግሞ እንደገና ላይክ ነው እንደገና አወራረዱ ወደ 4.1 አረገው። እንደገና መጥቶ እዚህ ጋር 8 አረገው ነው 8.1 ወር ይባል። ስለዚህ እየወረደ ነው ነው። እነዚህ የውርደቱ መጠኖች ናቸው። የውርደቱ መጠኖች ናቸው። መጀመሪያ በ100% ወረደ። በሚቀጥለው ኳርተር በ11% ወረደ። ከዛ ኳርተር 3 ላይ ይመስላል ነው የተረጋጋ ይመስላል የሆነ 2.7 አለ። ከዛ ደግሞ ተመልሶ 4.1 አለ። በአምስተኛው ኳርተር ደግሞ እንደገና ደግሞ ወደ ላይ ወጣ። ስለዚህ ብትደምሩት ነው ላይክ አሁን አግሪጌት ብታረጉት 111 ላይክ እነዚህን 12 ደውለት ያጣል 14 15 11 27 ክሎስ ቱ 130% አካባቢ ዋጋ ሉዝ አድርጓል ማለት ነው። በ130 ለምሳሌ ስለዚህ ጠቅላላ ሎሱ ወደ 130% ነው። and the trend is still depreciating at like at a rate like 8.1 ነው። እዚህ ጋር እንትን እያጠና ነው የሚመስለው ነው። ለውጥ አለ ወይ ገብቷቸዋል። ላይክ ነው አወራረዱ ራሱ አስፈርቶት ማርኬቱ ላይክ አወራረዱ እስቲ ፈንዳሜንታልሱ አንደር ላይክ ነው ፈንዳሜንታልሱ ተለውጧል ወይ ብሎ አዳምጦ አይ ምንም የለም ዝም ብሎ ማስመሰል ነው ያለው ሲል በል እንግዲህ እንደገና ውረድ እያለ እያወረደ ነው ማርኬቱ እያለ ነው። በፍጹም እዚህ ጋርም አይደለሁም ከዚህም ወርዳለሁ ነው የሚለው። እንደዛ አድርገው ቢያስቀምጡት ፒክቶራይዝ ለማድረግ ይመች ነበር የሚል ሀሳብ አለኝ። ግን እንደዚህም ያስኬዳል ነው። ስለዚህ ሪኢንቴንሲፊኬሽን ኦፍ ዲፕሪሺዬሽን ፕሬሸር underscoring the ongoing structural challenge in achieving እሱን ነው ስትራክቸር እንትኑ ኢኮኖሚው የተበላሸ ነው። በኤክስቼንጅ ሬት ፍሎት በማድረግ አታመጣው። እንዴት አድርገህ ታመጣዋለህ? አንደርላይንግ ስትራክቸሩ ማርኬቱ እያዳመጠ ነው ማለት እንደዚህ ወርዶም ሰምቶ ሲያየው አይ ቲንክ ነገር አይሆንም እንደገና ልሂድ እያለ ነው። እንደገና ላይክ ነው ጀስት አስፈርቶት ነው 2 ነጥብ ምናምን የመጣው የሚመስለው። አሰስ ሲያደርግ 100 ምናምን ፐርሰንት ከቀነስ እስኪ እንዴት ነው ላይክ ነው ለውጥ አለ ምናምን የለም ነው። እንደገና ይሄዳል ያዳምጣል አይ የለም እንደገና ደብል ያደርጋል። ስለዚህ ኢት ካን ላይክ ነው ሊለውጥም ይችላል። ምክንያቱም አንድ ላይ አልተለወጠም ነው ስትራክቸሩ። ህገ መንግስቱ አይሰራም ማለት ለቢዝነስ አይመችም። የህግ ድባብ የለም ምናምን አይመችም ነው። ስለዚህ ኮምፒቲቲቭነስ ምናምን ብለው እንግዲህ ከየት እንዳመጡት እነሱ በኋላ ይነግሩናል። within quarter 1 like of the financial year 2025-26 that is እንግዲህ መቼ ነው ከሐምሌ 1 2017 እስከ መስከረም 30 2018 the quarter's trajectory was marked by key policy intervention. The National Bank of Ethiopia 9 foreign exchange auction which allocated እንግዲህ $1 million to banks at a weighted average rate of blah blah. This substantial injection provide temporary liquidity and appear to have anchored the rate near okay level for the first half of August, following a period of relative stability in July where the currency fluctuated within እንግዲህ ይሄም የመጣው ነው እንግዲህ ታያችሁ
ማለት እንደዚህ አድርጎ የተረጋጋው የኮሜርሻል ባንክ ኦፍ ኢትዮጵያ 150 ሚሊዮን ዶላር በጨረታ አቅርቦ ነው ያረጋጋው እንጂ 150 ሚሊዮን በጨረታ አቅርቦ ነው ያረጋጋው። እስካሁን በጨረታ ያቀረባቸውን ለምን ያህል ጊዜ እንደዚህ አይነት ጨረታ ማስቀጠል ይችላል? ኢዝ አናዘር ኩዌስችን ራሱ እኔ እንደሚመስለኝ ሶርሱ ምንድነው ነው? በየምናምኑ ጊዜ እየመጣ 150 ምናምን ሚሊዮን ብር ጨረታ አቅርቦ ይሸጥላቸዋል። ከራሱ እንግዲህ ከየት እያመጣ ነው? ኤክስቼንጅ ከብድር እያመጣ ነው ላይክ ነው ከአይኤምኤፍ እየወሰደ እያመጣ ነው የሚሰጣቸው ወይስ ደግሞ ውስጥ ባሉ በተፈጠሩ አቅሞች ነው እነዚህን ነገሮች እየፈጠረ ማለት ኤክስፖርት ተደርጎ ሳምሃው እጁ ላይ በሚገባ ገንዘብ ያንን አውጥቶ ለባንኮቹ በጨረታ እየሸጠ ነው ስታብላይዝ የሚያደርገው? እሱም ጥያቄ የሚሆን ይመስለኛል። ግን 8.1ም የቀነሰው ማለት በሶስተኛው ይሄ በዚህ አሁን እንግዲህ በዚህ ኳርተር 8.1ም የሆነው ቅናሹ ኦክሽን ከተደረገ በኋላ ነው መባሉ። ኦክሽኑ ቋሚ የማርኬት ፊቸር ከሆነ ችግር የለውም። ግን ጊዜያዊ ማስታገሻ ፊቸር ከሆነ ከዛም ላይክ ነው ፕሮስፔክቱ ነገርየው ከዚህም በላይ የወረደ የሚሄድ ይመስለኛል ነው። So which allocated 150 million to banks at a weighted average rate of 138.5 ETB USD። ስለዚህ አጫርቶ ሲጫረቱም ለምሳሌ እንግዲህ ከፋፍሎ መሰለኝ የሚያጫርተው 10 ሚሊዮን 5 ሚሊዮን ብር ምናምን አድርጎ ስለዚህ ዌትድ አቨሬጁ ሲታይ 138 ብር ከ25 ሳንቲም አካባቢ ነው የሰጣቸው ነው። This substantial injection provided temporary liquidity and appeared to have anchored the rate near 138 Ethiopian per USD level for the first half of August, following a period of relative stability in August, July, where the currency fluctuated between like the substantial እንግዲህ እንደዛ አድርጎ አረጋግቶታል ነው አቅርቦ ላይክ ነው 150 ሚሊዮን ዶላር አቅርቦላቸው በ138 ብር መቼ ነው ያቀረበው? ኦገስት ላይ ነው። ኦገስት ጁላይ ላይ ፕራይሱ በ135 እና በ138 መካከል እንዲረጋጋ አድርጎታል ነው። however the limited durability of this like እሱን ነው ሊሚትድ ነው እንትኑ ኢንጀክሽኑ ማርኬት አይደለም ነው እንደኔ ላይክ ነው ዝም ብሎ አይ ዶንት ኖ ኬት እያመጣው ዶላሩን ኢንጀክት እንደሚያደርገው በአይኤምኤፍ ብድር እየሰጠው እያመጣ እሱን ኢንጀክት እያደረገ ነው ወይስ ኢኮኖሚው ፈጥሮት አይመስለኝም ነው። so however the limited durability በጣም ዱራቢሊቲው ሁል ጊዜ የሚገኝ አይደለም። አንዱ በቃ የሚፈለገው ነገር ምንድነው ዶላር ስፈልግ አገኛለሁ የሚለውን ኮንፊደንስ መፍጠር ነው። ገብቷቸዋል። ኤኒታይም አይ ዋንት ዶላር አይ ካን ጌት ኢት። ያንን ኮንፊደንስ እስካልፈጠርክ ድረስ ያን ደግሞ ለመፍጠር ዝም ብሎ እንደዚህ ዶላር በማጫረት የሚመጣ አይደለም። ይሄ ማገገሚያ ማስታገሻ ሊሆን ይችላል። reinforces the presence of deeper structural pressure within the forex market። ስለዚህ ላይክ ነው ፕሮብለም እንዳለ ማለት ፎሬክስ ማርኬቱ ላይ መዋቅራዊ የሆነ እና ስር ያለው ነው። ይሄ ኮስሞቲክ ሶሉሽን ነው። ከላይ ዝም ብሎ በኮስሞቲክስ በምናምን ልታጠፋፋው ትችላለህ። ግን ስቲል ስትራክቸራል ፕሮብለም እንዳለ የሚያሳይ ነው። definitely the underlying driver is likely a fundamental imbalance. Robust demand for foreign exchange driven by essential imports such as fertilizers, pharmaceuticals, and capital goods appears to outstrip the supply from exports, remittance, and financial inflows. ስለዚህ ላይክ ነው አንደርላይንግ ችግሩ ምንድነው? ሀገሪቱ ከምታስገባው ዶላር በላይ የምታስወጣው ዶላር ደግሞ ዝም ብላ እንትን አይደለም ነው። ኢሴንሻል ለምሳሌ ማዳበሪያ ለማስገባት ነው ዶላር የምትፈልገው አንዱ። ሌላው መድኃኒት ለማስገባት ነው። ሌላው ካፒታል ጉድስ የሚባሉ ለእድገት መለክ ነው ማሽኖችን ምናምን ለማስገባት ነው።
ስለዚህ ገንዘብ ከየት ነው የሚገኘው? ከኤክስፖርት፣ ከውጭ ሰው ቤተሰብ ምናምን የሚልከው እና ሌሎች የዶላር ምንጮች ነበሩ። ከነዚህ ሁሉ ተሰብስቦ በአጠቃላይ የዶላር ዲማንድ ከዶላር ሰፕላይ ሊመጣጠን አልቻለም ነው። ስለዚህ የዶላር ዲማንድ ከዶላር ሰፕላይ ጋፕ ውስጥ ካለ ድረስ ትሬድ ደፍስት ውስጥ ካለ ድረስ በየጊዜው እየመጡ ኢንጀክት ማድረግ ዋናውን ችግር አይፈታውም። የሆነ መረጋጋት ሊፈጥር ይችላል። የሆነ መረጋጋት ላይክ ነው ስታብላይ ምንድነው ዱራቢሊቲው ሊሚትድ ነው በጣም ዝቅ ላይክ ነው። ለሆነ ጊዜ ጋፕ ልታደርጉት ትችላላችሁ። ግን ማርኬቱ የሚያየው ምንድነው ዶላር እጥረት አለ፣ በፈለግኩ ጊዜ ዶላር አላገኝም። ለዛውም ደግሞ ላይክ ነው ለዋና ዋና ነገሮች ራሱ ዶላር እጥረት ሊያቀርብ ይችላል ላይክ ነው የዶላር እጥረት ሊፈጠር ይችላል ማለት ነው። This observed disequilibrium may be compounded by other pressures such as capital flight and/or unofficial financial outflows, which are often cited as contributing factors to sustained forex in emerging economies. ይሄ የንግድ ሚዛኑ መዛባቱን ባሻገር እና ገንዘብ የማሸሽ ነገሩም ሊያወሳስበው ይችላል ነው። ስለዚህ ላይክ ነው አሁን የኢትዮጵያ የኢምፖርት ዲማንድ ብቻ አይደለም ከዶላር አኳያ ያላት ማለት ነው። የኢምፖርት ተጽዕኖ ብቻ አይደለም፣ ለኢምፖርት ብቻ አይደለም ዶላር የሚፈለገው፣ ሰው ለሌላ ነገር የሚፈልጋል ዶላር። ለምሳሌ ከሀገር ገንዘብ ለማስወጣትም ሊሆን ይችላል፣ ሌላ ሀገር ኢንቨስትናል ከሀገር ገንዘብ ማስወጣት ማሸሸትም ብቻ ላይሆን ይችላል ማለት ማሸሸትም ብቻ ላይሆን ይችላል። እንዳልኳችሁ ሰው አሁን ለምሳሌ ውጭ ሀገር ኢንቨስት ማድረግ ሊፈልግ ይችላል፣ ቤት ሊገዛ ሊፈልግ ይችላል፣ ስቶክ ሊገዛ ሊፈልግ ይችላል ወዘተ ወዘተ። በዛ ምክንያት ገንዘብ መፈለጉም ኦፊሻሊ ማያገኘው ከሆነ ያው ከጥቁር ገበያ ሄዶ ያገኛል። ያም ጫና ፈጥሮ ሊሆን ይችላል ነው ወይም ፈጥሯል ነው። which are often cited as contributing factors to sustain forex shortage in emerging economies. While the auction successfully addressed temporary liquidity crunch, it may have been insufficient to resolve this core disequilibrium. ምንም ጥያቄ የለውም ነው። ዝም ብሎ ማለት ወጌሻ ነው። ስለዚህ ሊፈታ አይችልም። ጨረታ ማገገሚያ ነው እንጂ ማስታመም ምንድነው ማገገሚያ ወይንም ጊዜያዊ ሰፖርት ነው እንጂ በቋሚነት ሊፈታው አይችልም። The market's quick return to depreciation path suggested that the injected dollars were rapidly absorbed by pent-up demand, potentially reflecting this broader pressure and indicating that the equilibrium exchange rate as discovered by the fledgling market could still be lower than the levels temporarily defended by the National Bank of Ethiopia. ስለዚህ እንግዲህ ብሔራዊ ባንክ ሊያደርግ የሚፈልገው ምንድን ነው? ዶላር ከዚህም በታች እንዳይወርድበት በቃ መደጓጎም ነው፣ መያዝ ነው። በዚህ ያስራል፣ ወጌሻ ነው፣ በዚህ ይጠቀልላል፣ በዚህ ያስራል እና ማርኬቱ ደግሞ የቱ ጋር ነው ቦተሙ ብሎ ሊያጣራ ነው። አሁን እንዳልኳችሁ እዚህ ጋር የቱ ጋር ነው ትክክለኛው እንትን። ስለዚህ መውረድ ይፈልጋል ማለት እያዳመጠ ነው፣ ሳውንድ እያደረገ ነው። አንድ ጊዜ ተንደርድሮ ወረደና እስኪ ላዳምጥ ብሎ አዳመጠ፣ 10% ልቀንስ አለ። ቴንን ላይክ ነው አቀናነሱ አስፈርቶት እንደገና 2% ጨመረበትና አዳመጠ። አይ ሲያዳምጥ ለውጥ የለም። ስለዚህ አሁንም ልውረድ ነው፣ እየወረደ ነው። የቱ ጋር ነኝ ነው አሁን ማርኬቱ ለማድረግ የሚፈልገው። የኢትዮጵያ ኤክስቼንጅ ሬት የቱ ጋር ነው የሚለው ነው። ብሔራዊ ባንክ ደግሞ እዛ ቦተሙ ላይ እንዳትደርስብኝ ነው። ለምንድን ነው ኑሮ ይወደድብኛል ነው፣ ፖለቲካ ይበላሽብኛል ነው ጥረቱ። ኮንቴንመንት ላይ ነው ብሔራዊ ባንክ። ስለዚህ ያመጣ ላይክ ነው ዶላር እጥረት የለም ይላል ምናምን ይቀበዣዥራል። እና ማርኬቱ ግን የቱ ጋር ልውረድ ነው፣ የቱ ድረስ ልውደቅ ያስኬዳል ወይ የሚል ነገር ውስጥ ነው ያለው እና ጥሩ አድርገው አስቀምጠውታል የሚል እምነት አለኝ። እዚህ ጋር ማርኬት ኩዊክ ሪተርን ማለት ገንዘብ ይሰጠዋል ማለት ብሔራዊ ባንክ አምጥቶ 150 ሚሊዮን ዶላር ምናምን ያስገባል፣ ግን ወዲያው ያገረሽበታል ማርኬቱ። ምክንያቱም አንደርላይንግ እንትኑ አሁንም አለ ነው፣ ችግር አለ። ስለዚህ ማርኬቱ ፍሌጅሊንግ ነው፣ ገና እያቆጠቆጠ እየተነሳ ያለ ነው ላይክ ነው፣ ገና አልረጋ። ስለዚህ እየፈለገ ነው ልክ
ማለት ጉድጓድ እንደመቆፈር ውሃ ለማውጣት ደርሻለሁ አልደረስኩም እያላችሁ ወደታች የመውረድ ነገር ነው እና ማርኬቱ ቴምፖራሪ ዲፌንድ እያደረገው ነው ብሔራዊ ባንክ። እኔ እንደው ግን እውነትም ሀገር በቀል ከሆነ ቀስ ብለው ቢያደርጉት ማለት ቀስ ብለው ኢነሰንስ ክራውሊንግ ቢያደርጉት ኖሮ ማለት ፕራይሱን ዲስከቨር እኔ እንዲወርድ ከዚህ በላይም ቢወርድ ደስ ይለኛል ነው ብላችሁ እውነቱን ለመናገር ምክንያቱም ኮምፒቲቲቭ ያደርገናል የሚል እምነት ስላለኝ ማለት ነው። በተለይ ደግሞ ላይክ ነው ፈንድሜ ግን ብዙ ነገር ሳትሰራ ስለሆነ መታ ያወረድከው ዝም ብሎ ኮንቴንመንት ነው። በቃ እንዴት ልበላችሁ አሁን ተገዶ ነው የፖለቲካው ስብስብነት ነገሩን አወሳስቦት ከሆነ ሌላ ጉዳይ ነው። ነገር ግን አፍ ሌላ ነው፣ ተግባር ሌላ ነው። ማለት በገበያ ለመመራት እፈልጋለሁ ውሸት ነው። አያምንበትም ራሱ መንግስት ጉዳዩም አይደለም። ገበያ ምንድን ነው እንዴት ነው የሚሰራው ምናምን የሚያውቀውም ነገር ያለ አይመስለኝም። እና አፍ ሌላ ነው፣ ተግባር ሌላ ነው። ስለዚህ ውጥረት ነው። The depreciation pace intensified notably from mid-August onward, with the birr breaking through the 140 Ethiopian birr USD threshold ማለት ነው። እንደገና ደግሞ ከኦገስት አጋማሽ በኋላ አጋማሽ እንግዲህ ኦገስት ነሐሴ ነው የሚሆነው ነው። ከኦገስት አጋማሽ በኋላ እንደገና ቀዶ ወጣ ማለት ነው። አሁን 150 ሚሊዮን ብሩ ገብቶ 136 138 አካባቢ አቆየውና ከኦገስት አጋማሽ በኋላ ግን እንደገና ደግሞ ተነሳበት አገረሸበት ማለት ነው። This trend, despite the significant auction, ውጥረት ስል ፎሬን ከረንሲ አይደለም ውጥረት ያለበት ራሳቸው ሰዎቹ የሚያረጉት ጠፍቷቸው ነው ማለት አይደለም። እንዴት ልበላችሁ በቃ ላይክ ነው አንድ ነገር አረጋለሁ ብላችሁ መሪውን ይዛችሁ ሳምታረጉት ሲጠፋችሁ ማለት ነው። This trend, despite the significant auction, was evident through the end of the quarter, with the rate moving from 143 TTB USD on the 26th to 146 on the 30th. ስለዚህ እንግዲህ የዛን ያክል 150 ምናምን ቢጫረትም 150 ሚሊዮን ብር እንደገና ደግሞ አገረሸ እንደገና like ነው was evident through the end of the quarter like ነው ሩብ ዓመቱ ደግሞ ወደ መጠናቀቅ ሲመጣ ከ143 ተነስቶ ወደ 146 ገባ ነው። አሁን እንግዲህ ያለበትን ስንት ነው 154 ነው በኳርተር አኳያ ካያችሁት እንደገና ሌላም ወርዷል ነው። አሁን ወደ ማለት አሁን ይሄንን 146 እነሱ የሚሉት በምንኛ ነው ላይክ ነው በየትኛው ብሔራዊ ባንክ ባጫረተበት ነው ወይንስ ደግሞ ጠቅላላ ማርኬቱን አቨሬጅ ወስደው አውጥተው ነው ምናምን ብላችሁ ካላችሁ 150 ምናምን ገብቷል ብቻ ነው። ስለዚህ በዚህኛውም ኳርተር እንደገና ወርዷል። አወራረዱ ግን 8.1 ነው ወይስ አይደለም? is another question. like ዝም ብላችሁ አሁን ጉግል ላይ USD to ብር ብትሉ USD to ብር 155 ከ60 ይላል የጉግል ማለት ነው ኮሚሽን ናሽናል ባንክ ኦፍ ኢትዮጵያ 154 ይላል ግን 155 ከ60 ኦልሞስት አሁን የኛው ኳርተር እያለቀ ነው። ስለዚህ 155 ከ60 እነሱ የዘጉበት ስንት ነው 146 11 ብር ከምናምን አለ። አይ ዶንት ኖ ስንት ይመጣል ነው 155 ከ60 ሲቀነስ 146 4 9.2 ሲካፈል 146.4 ላይክ ነው። አሁን ደግሞ 6% ገብቷል ነው። ስለዚህ ጨምሯል ነው ግን ማለት ነው ባለፈው ኳርተር ከነበረበት አሁን እንግዲህ ሁለት ጊዜ ነው ጨረታ ያካሄደው ብሔራዊ ባንክ። ባለፈው ማለት በቅርቡ 150 ሚሊዮን ብር ሲያደርግ 50 ሚሊዮን ዶላር ሲያደርግ ነበር። አሁን መልሶ 150 ሚሊዮን አድርጓል። ስለዚህ እንደሱ አድርጎ ነው እንጂ አሁንም ጭማሪ ላይ ነው የራሱ while the point is እንዲህ ይላል እንጂ እሱንም በድጎማ ነው እንጂ ነገርየው አያያዝ ውስጥ እስካሁን ቦተሙን አላገኘውም ነው። የመጨረሻው የኢትዮጵያ ብር
ከዶላር አንፃር ያለበትን ቦታም አላገኘውም፣ ገና ይወርዳል ይመስላል ነው። This end of quarter movement is consistent with typical seasonal patterns in foreign exchange markets where demand often intensifies as firms cover quarterly international payment obligation. All right, okay. እና ደግሞ ኳርተሩ ምንድነው ነው ብዙ ጊዜ ባንኮች ክፍያ የሚፈጽሙበት ጊዜ ነው ኢንተርናሽናል ላላቸው ኦብሊጌሽን። ስለዚህ ሞር ዶላር ይፈልጋሉ። ስለዚህ የኳርተሩ መጨረሻ ላይ ዋጋው ከፍ ይላል ማለት ነው። ለዚህ ይመስላል አሁን እንግዲህ ጠብቆ መጥቶ አሁን ኳርተሩ ማብቂያ ላይ አምጥቶ ዶላር የሚያስገባው መክፈያ ብር ሊያቀብላቸው ነው፣ የባሰ እንዳያወርዱት ማለት ነው። ምክንያቱም ዲማንድ ሲያደርጉ ቀደም ብሎ ከሰጣቸው ይጠቀሙበታል። ይገብቷቸዋል። በጾም ያቆያቸውና አሁን መጥቶ መጨረሻ ላይ ሰፕላይ የሚያደርጋቸው ኳርተር ሪፖርቱን ለማስተካከል ነው። እንግዲህ በሚቀጥለው እንዴት ልበላችሁ you can fake it until you make it kind of thing ነው ግን we'll see። ስለዚህ በየኳርተሩ ወይንም በየሩብ ዓመቱ መጨረሻ ላይ ዶላሩ መነሳቱ እነሱ ኮሚትመንት ስላለባቸው ክፍያ የሚፈጽሙበት ጊዜ ስለሆነ ነው። This pattern may be accentuated in a transitioning market like Ethiopia, where liquidity is still developing. Is it? is a question. ሊኪዲቲ ዴቨሎፕ እያደረገ ሳይሆን እኔ እንደኔ እምነት ቅድም እንዳሉት ፕራይስ ዲስከቨሪው ገና እየተደረገ ፕራይሱ ዲስከቨር አልተደረገም፣ ገና እየፈለገ ነው። የቱ ጋ ነው መጨረሻው ወለሉ ብለው እየሄደ ነው። ስለዚህ እንደዛ በሚሆንበት ጊዜ የበለጠ አክሰንቹዌት ያደርጋል፣ ይጋነናል። ምክንያቱም አይታወቅም ፕራይሱ፣ ስለዚህ ዲማንዱ ሊበዛ ይችላል። Furthermore, it could signal the entrenchment of depreciation expectation among market like participants. እሱም ላይክ ነው እንትንም ይፈጥራል ነው አይ በቃ እንትኑ ብር እየወረደ ነው የሚሄደው ብላችሁ ካሰባችሁ የዶላር ዲማንድ ልክ አሁን ለምሳሌ እጥረት ይፈጠራል ብላችሁ ካሰባችሁ ቶሎ ሰብስባችሁ መያዝ ትፈልጋላችሁ። እሱም ኤክስፔክቴሽንም የራሱ ተጽዕኖ አለው ነው። ግን ኤክስፔክቴሽኑ እነሱ ራሳቸው እንደሚሉት መሰረቱ ምንድነው ነው ስትራክቸራል ያለው ችግር ነው። when businesses and individuals expect the birr to weaken, they rush to buy goods or foreign exchange in advance. ጥያቄ የለውም እንዳልኩት ነው። ማለት ብሩን ይዳከማል ብለው ሲያስቡ ቶሎ እየሮጡ ማለት ነው ብሩ ቫልዩ ሳያጣ በፊት እቃ ልግዛበት ነው። ምክንያቱም እቃ ዋጋ ይጨምራል፣ የውጭ ምንዛሬም ልግዛበት። ስለዚህ እሱም ፊውል ያደርጋል ማለትም ሰው ዶላር መያዝ ይፈልጋል፣ በተለይ ነጋዴው ምናምን። ምክንያቱም በቃ እጃችሁ ላይ ትርፍ ብር ካለ በዶላር አድርጋችሁ ብትይዙት በብር ከምትይዙት ይልቅ የተሻለ መልክ ነው። ሪዛልት ሜዠር ኦፍ ቫልዩ እንላቸዋል። እሱም ተጽዕኖ ይፈጥራል ነው። These actions can themselves speed up the depreciation, showing how difficult it is to manage market expectation under like it's not about a new like እኔ እንደሚመስለኝ it's not about a new new exchange system ስለሆነ አይደለም። ኒው ሆነ አልሆነ አይደለም ምን like ኒው ነው አዲስ መሆኑ አለመሆኑ ሳይሆን የዶላር ተስፋው ምንድነው ነው። በቃ ነጋዴ ስፔኩሌተር ነው። ስፔኩሌት ማድረግ ግን የሆነ ሰይጣንነት አይደለም። ምንድነው ፕሮስፔክቱ ብሎ ማየት ነው። ስለዚህ ዶላር እጥረት ይኖራል ብሎ እስከታሰበ ድረስ ከማዳበሪያ ፍላጎቱ አንፃር፣ ከነዳጅ ፍላጎቱ አንፃር፣ ከካፒታል ጉድ ፍላጎቱ አንፃር፣ በቃ ብዙ ከሌሎች የንግድ ፍላጎቶች አንፃር ወዘተ እንደገና ላይ ነው ያያል ገበያው በተለይ ዲማንድ እና ሰፕላይ መካከል ያለውን ልዩነት አይቶ ኒው ስለሆነ ስላልሆነ አይደለም ካላማረው ይነካዋል ነው ይወርዳል እያለ እንዳልኳችሁ እያዳመጠ ነው ገበያው። መንግስት ደግሞ ማዳመጡ ምናምን አይደለም የሚያሳስበው ላይክ ነው መጀመሪያም ሳይዘጋጅ ነው ላይክ ነው it was they were shooting from the hip እንደሚባለው ዝም ብሎ በቃ ሳይዘጋጁ ነው ፍሎት ያደረጉት። ለመዘጋጀት ደግሞ ላይክ ነው ስልጣንን እስከ ማጣት የሚደርስ መስዋዕትነት ይጠይቃል። ያንን ለማድረግ ፈቃደኛ አይደሉም።
ስለዚህ የሆነ ብቻ እንዴትም ይሁን እንቆጣጠረው ነው። ግን የትም የሚደርስ አይመስልም። ግን ለማለት የፈለኩት ምንድነው ኒው ኤክስቼንጅ ሲስተም ያመጣው ሳይሆን ኢንሄረንት የሆነው ስትራክቸራል ፕሮብለም ነው ውስጥ ያለው በቃ አይሰራም። የለም ዲማንድ እና ሰፕላይ በፍጹም ሊመጣጠን አይችልም። ሊያመጣጠን የሚችልም አይ ዶንት ኖ እነሱ ፌቨራብል ቢዝነስ ኢንቫይሮንመንት አለ ይላሉ። አይ ዶንት ኖ ኢፍ ኢት እንደኔ እምነት ነው የምላቸው። The persistent depreciation throughout the quarter, despite temporary anchors, emphasizes the ongoing challenge in achieving exchange rate stability and highlights the structural imbalances that continue to characterize Ethiopia's transitional. ይሄ ያስኬዳል። ይሄ ኒው ኤክስቼንጅ ሬት የሚለው ግን አይ ዶንት ቲንክ እንደኔ ነው ማለት ይሄ በቃ ምንድነው የሚባለው የማይነቃነቅ ፐርሲስተንት የሆነ ቀጣይ የሆነ የዋጋ ማሽቆልቆል ላይ ነው የብር አቅም መዳከም በዚህ በሩብ ዓመት ውስጥ ማለት ዲስፓይት እንግዲህ ምንም እንኳን በመሃል መንግስት ጣልቃ እየገባ እንትን ቢያቀርብም ማለት ነው አንከር ለማድረግ ወይንም መህለቅ ለመሆን እና ነገርየው ወደታች እንዳይሄድ like ነው እንዳይባዝን ቆጥቶ ለመያዝ ቢሞክርም emphasizes the ongoing challenge in achieving like ነው not emphasize like ነው emphasizes the exchange challenge in achieving exchange rate stability ኢትዮጵያ ውስጥ አይመጣም ነው በዚህ ህገ መንግስት በዚህ የኢኮኖሚክ ፖሊሲ በዚህ የመሬት ፖሊሲ በዚህ የመንግስት አወቃቀር በዚህ አስተሳሰብ የውጭ ምንዛሪ እኔ የሚረጋጋ አይመስለኝም ነው ሁናውስ ግን ሊረጋጋ ይችላል የኔ አሰስመንት ግን highlights the structural ምክንያቱም አንድ መንስኤው ምንድነው ስትራክቸራል ኢምባላንስ አለ ስትራክቸራል ኢምባላንስ ሲባል ሌላ ነገር ሳይሆን ኢምፖርት እና ኤክስፖርት አይመጣጠኑም ነው ወይንም ዶላር የምናገኝበት መንገድ እና ዶላር ለማውጣት የምንገደድበት መንገድ አይጣጣሙም ዶላር ከምናገኝበት መንገድ ዶላር ለማውጣት የምንገደድበት መንገድ ይበዛል ስለዚህ የትሬድ ኢምባላንስ አለን ነው ኢኮኖሚው ደግሞ ባደገ በሄደ ቁጥር ብዙ ኢምፖርት እየፈለገ ነው የሚሄደው ብዙ መልኩ ብር ማስወጣት የሚፈልግበት ብዙ ቀዳዳዎች ይፈጠራሉ ስለዚህ በሀገር ደረጃ ኑሮ አርክሰ ተወዳዳሪ አድርገ ኤክስፖርት አድርገ ምናምን ብለን መስኮቹን በሙሉ ወደ ሙላታቸው አምጥተ ካልሆነ በስተቀር ልትፈታው የምትችል ነገር አይደለም ስለዚህ ዝም ብሎ መላላጥ ሊኖር ይችላል ግን እና ምንድነው በዚህ መልኩ ብር በቀጣይነት የማዘግዘቁ ምንድነው የሚያሳየው በቃ መዋቅራዊ ብልሽት አለ አይሆንም ነው ምንም ቢያደርጉት ያው ተመልሶ አደባብሰው ቢያርሱ ነው የሚባለው በአረም ይመለሱ እንደሚባለው አደባብሰ ሀገር በቀል ኢኮኖሚክ ማሻሻያ ምናምን ብለህ ልትል ትችላለህ በኋላ ግን የዘራውን በሙሉ አረም ይበላባል አይሆንም ነው ፕሮዳክቲቪቲ ዜሮ ውጤት አይመጣም እና እንዴትም አላችሁ እንዴትም ተባለ the same thing መሰለኝ ካልተሳሳትኩ ከእንትን ጋርም ከአይኤምኤፍም ከአይኤፍኤስም ጋር በተለይ ከአይኤምኤፍ ጋር አብሮ መሄድ ነው ማለት አንደርላይን እንትኑ አልተለወጠም ስለዚህ አይኤምኤፍ እንደዛ የሚል ነገር አለ ላይክ ነው አይኤምኤፍ ስቲል ልክ አይደላችሁም ነው ከፕሮዳክቲቪቲ አኳያ ሳይሆን እሱ አይኤምኤፍ የሚያተኩረው ከእንትን አኳያ ነው ዶላር ትቆጣጠራላችሁ ሰዎች ውጭ ማለት ነው ኮሚሽን ትላላችሁ ምናምን ትላላችሁ ፕሮሲጀር ታበዛላችሁ ባንክ ስለዚህ ፓራሌል ማርኬቱን እንትኑን አላስተካከላችሁትም ነው አይኤምኤፍ ኦብሴሽን የነሱ የኢትዮጵያን ኢኮኖሚክ አሶሲዬሽን ኦብሴሽን ደግሞ ነገሩ በጣም እየወረደ ነው መንግስት በልጓም አድርጎ እንዲል ያቆመው ብዙ ቢሞክርም ማለት ነው እኔ ግን እነዚህ ሁሉ ከላይ ያሉ ችግሮች ናቸው ዋናው ችግሩ የተበላሸ ስርዓት ነው ያለን እሱን እንለውጠውና እዚህ ነገሮች ራሳቸውን ቴክ ኬር ያደርጋሉ የሚል እምነት አለኝ እንቀጥልበታለን እንግዲህ እዚህ ጋር ልጨርስ ይሄን ሶስተኛውን ስለሰማችሁኝ አመሰግናለሁ መልካም